እማዬ በጣም ግልጽ ነው። አሳልፈሽ ትሰጪዋለሽ ወይስ አትሰጪውም? መልሽልኝ እንጂ ናትዬ። ታናሽ ታላቅ አልልም እኮ አንድ ያለኝ ወንድሜ ነው። ስለዚህ ከነ ወንጀሉ ይኑር። አታስጨንቀኝ። ምን አድርጎ ነው? ቆይ በነገርሽም ዋጋ የለውም። አንቺ ከደበቅሽ ለምን እነግርሻለሁ? ሁሉም ነገር እንደ ጥፋቱ ይወሰናል እኮ። ከባድ ስህተት ሰርቶ ነው አልኩሽ እኮ። አላቅም በቃ። አለምዬ እንዲሁም ደግሞ አባባ እጅግ በጣም ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። የአባባንም ፈገግታ እንዲሁም ደግሞ የአለምዬን ፈገግታ እያየ እጅግ በጣም ነው ደስ የሚለው። ሁለታቸው እጅግ በጣም እየተቀራረቡ መጥተዋል ማለት ነው። እንግዲህ አሁን ላይ ሌላው በጣም እጅግ በጣም አሳሳቢ የሆነው የቤቲ ጉዳይ እንግዲህ አሁን ላይ ህይወት እህቷ የት እንዳለች አታውቅም። ምክንያቱም የአቢ እናት ማለት ነው ደውላ ባስጠነቀቀቻት መሰረት ምንም ማለት ራሱ ባቢን አልፈለገችም ማለት ነው። ምክንያቱም ከልጄ ላይ እንድትቀርቢ አልፈልግም፣ ልጄን ያሳደግኩትን ልክ እንዳንቺ አይነቱ ከሽባ ላይ እንዲወርቅ አይደለም፣ ስለዚህ እባክሽን ከልጄ እራቂልኝ በማለት እንግዲህ የባቢ እናት ህይወትን አስጠንቅቃት ነበረ። ይህንን በሰማች ሰዓት እጅግ በጣም ነበር የተሰማት። ምክንያቱም እንደ አጋጣሚ እሱ ወጣ ሲል ነበረ ያው የአቢን ስልክ ያነሳችው ማለት ነው። አብረው ቁጭ ብለው በሚያዩበት ሰዓት ላይ ለሽንት ትንሽ ወጣ ባለበት ሰዓት ላይ እንግዲህ እናቱ በደወለችበት ሰዓት ላይ ስልኩን ስታነሳ ግን እጅግ በጣም ያልጠበቀችው ነገር ነበር የሰማችው ማለት ነው። ባቢ እንግዲህ ከምንም በላይ ህይወትን በጣም ይወዳታል። የማንንም እንትንም አይሰማም። አሁን ላይ ሲመለስ ግን ፊቷ ተቃይሮ ሁሉ ነገሯ ተቃይሮ ሲያይ እሱ ራሱ ግራ ገብቶታል። ምን ሆኖሽ ነው? ምንድን ነው እየተፈጠረ? በዚህ ደቂቃ ውስጥ ምን ተፈጥሮ ነው? አሁን ፊልሙን አላይም አልቀጥልም የምትይው ምንድን ነው? በማለት እንግዲህ ጠይቋት ነበረ። እሷ ግን ምንም አይነት ነገር ልትመልስ አልፈለገችም። እንባዋን እየጠራረገች ማለት ነው ዘወር እያለች ነበረ እና መተኛት እንደፈለገች እና እሱም ደግሞ እንዲሄድላት ነበር እየጠየቀችው ማለት ነው። እንዲሁም ያው ቤቲም ተመልሳ በመጣችበት ሰዓት ላይ ስትጠይቃት ምንድነው የሆንሽው? ለምንድነው የከፋሽ? ምናምን በማለት እንግዲህ ህይወትን ጠይቃት ነበረ። እኔ ቆሜ መሄድ አልችልም አይደለ? የእኔ ስም በሌሎቹ ዘንድ ሽባ ነው በማለት እንግዲህ ተናግራታለች። ማነው ሽባ ያለሽ? ማነው እንደዚህ የተናገረሽ? አንቺን ደግሞ እኮ ይሻልሻል፣ ሲቀጥል ደግሞ ሕክምናውንም ትጀምሪያለሽ እያለች እንግዲህ ቤቲ እህቷን ለማጽናናት በጣም እየሞከረች ነበረ። ግን ደግሞ ህይወትም በጣም ማለት ነው ተናዳ ስለነበር ውጭልኝ፣ አልፈልግም፣ ውጭልኝ፣ ትታከሚያለሽ ትያለሽ፣ ግን ደግሞ መቼም ታክም ያላየሁትም፣ ሲጀመር እኔ መቼም ቁሜ አልሄድም በማለት እንግዲህ ስትናገር እጅግ በጣም ተበሳጭታ ስለነበር ቤቲም ወዲያውኑ ትታት ወጥታ ነበረ ማለት ነው። እና በቤቲና እንዲሁም ደግሞ በህይወት ላይ ያለው ጉዳይ እጅግ በጣም ነው የሚያሳዝነው። ቤቲ ያው እህቴ በእኔ ምክንያት እንደዚህ የሆነችው በእኔ ምክንያት ነው በማለት ሌላ ያልፈለገችውን ህይወት ውስጥ በመግባት እሷን ለማሳከም እና እንዲሁም ደግሞ ወደ ማንነቷ ለመመለስ በጣም እጥረት እያደረገች ትገኛለች ማለት ነው። እንደውም በጣም ጠንካራና ጀግና ነች ብዬ ነው የማስበው ቤቲ ማለት ነው። በራሷም በጣም ተጎድታለች፣ እህቷም እንደዚው ተጎድታለች። ግን ደግሞ ያንን ህመሟን ዋጥ አድርጋ በጣም ብዙ ነገሮችን ለመስራት እያቀደች ትገኛለች ማለት ነው። እኔ ያው አለምዬ ላይ የምታደርገውን በቀል ባልደግፈውም ግን ደግሞ ከነሱ ገንዘብ አግኝታ ማለት ነው እንዲሁም ደግሞ በእነሱ ገንዘብ እህቷን ልታሳከም በመሆኑ ግን እጅግ በጣም ደስተኛ ነኝ ማለት ነው። ይህ ማለት ደግሞ የቤቲ ዋና አንደኛው ጥንካሬዋ ነው ማለት ነው። እና ለዚህ ኬስ እንደገባች እና እንደዚህ እንደምሰራ እንኳን አቶ ገዛኝ ይብን አያውቅም ማለት ነው። እና ይብን ከአለምዬ ላይ የተለየ የሆነ
የበቀል እንትን እንዳለሽ እኮ ነው። እሷ እንደውም በአንቺ ባለውለታሽ ነች። ሁሉ ወርቋን ሁሉ ነገሯን እኮ ለአንቺ ነው፣ አንቺ ነሽ የወሰድሽው። ስለዚህ እሷን ለአንቺ እንደውም ባለውለታሽ ለምንድን ነው እንደዚህ የምትይው እያለ እንግዲህ አቶ ገዛኝም ለቤቲ ሲናገር ነበረ ማለት ነው። ግን ደግሞ ቤቲ ምን ያህል እንደተጎደችና ምን ያህል ውስጧ እንዳረረ ራሷ ነው የምታውቀው። ከልጅነት ህይወትና ከንብረት የቱ ይሻላል በማለት እንግዲህ ለአቶ ገዛኝም ጥያቄ አቅርባለት ነበረ። የልጅነት ህይወት ይሻላል በማለት አየህ እንደዚህ ነው በማለት እንግዲህ ያው ተነግረዋለች ማለት ነው። ስለዚህ የልጅነቷ ህይወቷን የእህቷንም የእሷንም ስለነጠቀቻት ስለ አለምዬ ነው ስታወራ የነበረችው ማለት ነው። ስለዚህ ቀጥታ የገባችው ለበቀልና እንዲሁም ደግሞ ገንዘብ ለራሷ ለማድረግ እንደገባች እስካሁን አቶ ገዛኝ አያውቅም ማለት ነው። ግን ደግሞ በጀርሜ የሆነ ነገር እየሰራሽ መሆኑን ካወቅኩኝ ወይንም ደግሞ ከደረስኩበት ግን አልምርሽም፣ እዘለልዝልሻለሁ እያለ እንግዲህ ሲያስፈራራት ነበረ ማለት ነው። እና አሁን ላይ ህይወት የት ልትሄድ ትችላለች ብለን ጠኝነት ከእናቷ ጋር ወጣ ብላ ሊሆን ይችላል ብዬ ነው የማስበው። ምክንያቱም ወይ ወክ ማድረግም እንደዚሁ ባቢ ይዟት ስለሚሄድ ስለለመደች ማለት ነው። ምክንያቱም ከባቢ ጋር መውጣት ስላልፈለገች ወይም ደግሞ ከባቢ ጋር መራቅ ስለፈለገች የባቢና ስላስጠነቀቀቻት ከልጅ ጋር በፍጹም አንቺ መሆን አትችይም፣ እንደዚህ እንዲሆንም አይደለም ያሳደግኩት ብላ ውስጧን ስለነካቻት ማለት ነው። ስለዚህ ከባቢ የምትርቅበት ነገር እየፈለገች እናቷ ጋር ሄዳ ሊሆን ይችላል ብዬ ነው የማስበው። ምክንያቱም ሌላ ያልሆነ ነገር በእርግጥ ሆና አታውቅም አይመስለኝም። ምክንያቱም አንደኛ መራመድም ስለማችል ወይ እጠፋለሁ ወይ የሆነ ነገር አደርጋለሁ ብትል እሷ ራሷ መንቀሳቀስ ስለማችል ሌላ ነገር ልታደርግ አትችልም። ስለዚህ የሚያውቃትና ወይንም ደግሞ ቤተሰብ የሆነ ሰው ነው ከእሷ ጋር አብሮ የወጣው ብዬ የማስበው ማለት ነው። እና ደብዳቤም አስቀምጣለች። በነገራችን ላይ ደብዳቤ አስቀምጣለች ምን ያክል እንደታገሰች እና በቃ ውስጧ በጣም እንደከፋት ያለው ነገር በጣም ሁሉም ነገር እንዳስጠላት ያለውን ነገር ማለት ነው ያው ለቤቲ ደብዳቤ ጽፋለት ሄዳለች። በወቅቱ ባቢም ሲመጣ አላገኛትም ነበር ማለት ነው። ሲያየው ምንም ነገር የለም። ቤቲም እንደዚሁ ማለት ነው። ወረቀቱን እዛ እያነበበች ነበረ እና በወቅቱ ባቢ ራሱ በጣም ነው እየደነገጠው። ምክንያቱም የት ልትሄድ ትችላለች የሚለው ነገር ስላለ ማለት ነው። እና በጣም እንደከፋት እንደውም ቤቲ ምንድን ነው ያደረካት ብላ ነው እየጠየቀችው ማለት ነው። እና በጸባዩ መቀየር በሁሉ ነገር ስታየው ከአንተ ጋር ምን ሆና ነው ተጣልታ ነው ወይ በማለት እንግዲህ ባቢን ራሱ ጠይቀው ነበር። አረ በፍጹም ከእኔ ጋር ሰላም ነን፣ ምንም የተጣላ ነው የተነጋገርነው ነገር የለም ብሏታል ማለት ነው። ሲቀጥል ከዚህ በፊት ደግሞ ቤቲ ባቢን አስጠንቅቀው ነበር ማለት ነው። ምክንያቱም በአንተ ምክንያት የሆነ ነገር እህቴ እንድትሆን አልፈልግም። ከዚህ በፊት እኔ የጎዳዋትና በእኔ ምክንያት ያሰቃየዋት ሰቃዩዋ በጣም በቂ ነው። ከዛ በላይ ደግሞ አንተ መተህ ልቧን ልሰብረው አልፈልግም። እባክህን እህቴን እንዳትጎዳት፣ ከጎዳት ደግሞ እኔ ወደ አንተ ነው በቀሌን የምመልሰው ብላ ተናግራለች ማለት ነው። በነገራችን ላይ ደህና የተረጋጋች ልጅ መጥቶ ያው እንደሚወዳት እንደሚያፈቅራት፣ በእርግጥ እሱ ይወዳታል ከነ ምናምንቷ ሁሉ ነገሯን ይወድላታል ማለት ነው። ግን ደግሞ ያልተቀበለችው የባቢ እናት ነች ማለት ነው። ስለዚህ እጅግ በጣም ከባድ ነው፣ ለሱ ፈተና ነው የሚሆነው። በእርግጥ እናቱ እንደዚህ እንዳለች ነገሩን ግልጽ አድርጋ ማለት ነው ራሷን ብትነግረው እጅጉን በጣም አሪፍ ነበረ። እሷ ደግሞ እናትና ልጅን ማጣላት አልፈለገችም፣ ወይንም ደግሞ የእናትየዋ ፍላጎት እንደዚህ ነው። እኔ እንዴት ከሱ ጋር ልቀጥል እችላለሁ የሚለው ነገር ስላላት አሁን እሷ በደፈነው ብቻ ከሱ መራቅን ነው የፈለገችው ማለት ነው። ሌላው እንግዲህ ቤቲ ያው አለምዬን የምጠይቃት ነገር አለኝ ብላለች። እንዲሁም ደግሞ አለምዬም ቤቲን የማገኝበት አጋጣሚ እፈልጋለሁ ብላ የተናገረች ትገኛለች ማለት ነው። ስለዚህ ያው ናቲ የቤቲን ነገር ሰምቷል። ቤቲ ያለችው ነገር እንግዲህ ያስተላለፈችው ወይንም ደግሞ እንደዚሁ በአካል እኔ ከአለምዬ ጋር ማውራት አልፈልግም ብላለች። ግን ደግሞ አንድ ጥያቄ እንድጠይቅልኝ እፈልጋለሁ በማለት ለናቲ የተናገረችው ነገር አለ። እሱም ምንድን ነው? ወንድምሽ ወንጀለኛ ነው፣ በጣም ወንጀል ሰርቷል። ስለዚህ ወንጀለኛን ደግሞ መያዝ ግድ ይለናል። ወደዚህ ቢመጣ ፈቃደኛ ትሆኛለሽ ወይንስ ደግሞ አትሆኝም የሚል ነገር ነበረ እየሰጠችው ማለት ነው። ስለዚህ ይህንን ጥያቄ ራሱ ናቲ ወስዶ ለእናቱ ተናግሯል ማለት ነው። እማዬ አሁን ወንድምሽ በጣም ወንጀለኛ ነው። ስለዚህ በወንጀሉ ምክንያት ደግሞ የግድ መቀጣት መቻል አለበት። ወደ ሀገር ተመልሶ መጥቶ ምን ይመስልሻል? ያው ቅጣቱን ቢሰጠው ምን ትያለሽ? አሳልፈሽ ትሰጪዋለሽ ወይስ ደግሞ አትሰጪውም የሚል ነገር ነበረ
እናቱን አለምዬን የጠየቀ ማለት ነው። ግን ደግሞ አለምዬ የተናገረችው ነገር አለ ማለት በቃ ታናሽም ታላቅም ማንም የለኝም፣ እሱ ወንድሜ ነው፣ እንዴት ነው አሳልፌ የምሰጠው? ምን ማለት ነው? በማለት እንግዲህ ስትናገር ነበር ማለት ነው። ናቲም የሰራው ወንጀል በጣም ከባድ ከሆነስ ስለዚህ ወንጀለኛን እንዴት ነው ስለዚህ አሳልፈሽ አሰጪውም ማለት ነው። ይህን ራሱ ቢመጣ እዚህ ሀገር ቢሆን ራሱ አሳልፈሽ ልሰጪዋችም ማለት ነው በማለት እናቱን ጠይቆ ነበረ። እሱ እንደ ወንጀሉ እንትን ይላል ይረጋገጣል። ምንድን ነው ወንጀል የሰራው ለምንድን ነው የማትነግረኝ? በማለት እንግዲህ እናቴንም እያፋጠጠችው ትገኛለች። ያው አለምዬ ደግሞ እናቴ ማለት ነው እንደዚህ አይነት ውሳኔ ካለሽ ያ ማለት እንግዲህ ወንድምሽን አሳልፈሽ የማትሰጪኝ ከሆነ ለምንድን ነው የምነግርሽ? ስለዚህ የግድ በመጀመሪያ አሳልፈሽ በመስጠትሽ እርግጠኛ መሆን መቻል አለብሽ የሚለውን ነገር ነበር የተናገረው ማለት ነው። እና ያው እንግዲህ እሱም አልናገርም ብሏል። እሷም ዝምታን መርጣለች ማለት ነው። አለምዬ እንግዲህ ከአቶ ገዛይን ጋር ያፋጠጣት ወይንም ደግሞ ወደነ አቶ ገዛይን ቤት ያስኬዳት ነገር ደግሞ ንብረቴን መካፈል እፈልጋለሁ፣ የኔ የሆንን ንብረት እፈልጋለሁ እንድታካፍሉኝ፣ ካለዚያ ደግሞ እከስሃለሁ፣ እስር ቤት እከትሃለሁ በማለት እንግዲህ ያው አቶ ገዛኸኝን ተናግረዋለች ማለት ነው። እያስፈራራሽኝ እንዴት እንደዚህ እኔን ትናገርኛለች? በማለት እንግዲህ አቶ ገዛኝም ጓ ብሏል ማለት ነው። እኔ ምንም ነገር አልፈራህም በእርግጠኝነት ማለት ነው እያለች እንግዲህ ሳቀድመኝ እቀድማለሁ እኔ ራሱ እገልሻለሁ እያለ እንግዲህ አቶ ገዛኝን ሲናገር ነበረ። ግን ደግሞ ሰዓት ገለኝ እኔ ራሴ እስር ቤት አስገባሃለሁ እያንዳንዱን መረጃዎችን በሙሉ ሰብስቤ በነፍስ ማጥፋት ወንጀል ራሱ ከስሃለሁ በማለት እንግዲህ ያው አለምዬ ስትናገር ነበር ማለት ነው። ስለዚህ አቶ ገዛኝ በነገራችን ላይ አለምዬ ወደ ድሮ አቋሟ እየተመለሰች ነው። ጠንካራዋ፣ ጀግናዋ፣ ታታሪዋ አለምዬ እየመጣች ነው ማለት ነው። በፊት በጣም ትፈራ ነበር። አሁን ላይ ደግሞ ምንም አይነት ነገር እየፈራች አይደለም። ስለዚህ ወደ ድሮ ማንነቷ ተመልሳለች። ወደ ድሮ ማንነቷ ተመለሰች ማለት ደግሞ ለአቶ ገዛኝ እጅግ በጣም ኃይለኛ ነው የምትሆንበት ማለት ነው። ስለዚህ ንብረቷንም ማስመለስ ትፈልጋለች። ምንም ቢሆን ምንም ንብረቴ ለእኔ ራሱ ባይሆን ለልጄ ግን ግድ ያስፈልገዋል። ይህ ግድ እኔ የሆነ ነገር ሳልሆን ንብረቴን ማስመለስ አለብኝ ብላ እንግዲህ እየታገለች ትገኛለች ማለት ነው። እንግዲህ እናትና ትሁትም በተፈጠረ ነገር ሁሉ ያው ኮሽ ባለ ቁጥር እኔና አንቺ መቀያየም መለያየት የለብንም። ያንን ሁሉ ነገር ወደ ጎን መተው አለብን። ሲቀጥል ደግሞ ከዛ ቤት የምትወጭበትን ነገር አመጣለሁ እያለ እንግዲህ ናቲም ሲናገር ነበረ ማለት ነው። ማለት በነፃነት ትሁትን እያገኛትም ስላልሆነ እንዲሁም ደግሞ በተፈጠረው ነገር የሆነ ነገር ቤቲም የሆነ ነገር ስትናገር አቶ ገዛኝም እንደዚሁ አለምዬም እንደዚሁ የራሳቸው በፍቅራቸው መካከል ብዙ ነገሮች እየገቡ ስለሆነ ያንን ነገር ናቲ እንዳይሆን ይፈልጋል ማለት ነው። ስለዚህ አማራጩ ምንድን ነው? ያው ከአቶ ገዛይም ቤት ትሁትን አስወጥቶ መውሰድ ነው የሚፈልገው ማለት ነው። እና ይህ ነገር ይሳካለታል ወይንስ ደግሞ እንዴት ነው የሚለው ነገር ያው እንግዲህ ቀጣዩን ፓርት አብረን የምናይ ይሆናል። ህይወትስ የት ልትሄድ ትችላለች? እናቷ ጋ ነው ወይንስ ደግሞ ራቅ ቢልስ የት ሄዳ ነው የሚለው ነገር አለምዬስ ምን ልትወሰን ትችላለች? ወንድሟን ማለት ነው ማለት የሰራውን ወንጀል ያው ቤቴን እንደደፈራት እንዲሁም ደግሞ የቤቴን እህት እንደዚህ ሰባብሮ እንዳስቀመጣት ይህ ሁሉ ወንጀልን ስትሰማ እውነት ወንድሟን አሳልፋች ሰጠዋለች ወይንስ ደግሞ ላሰጠው ትችላለች የሚለውን ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። እኔ ያው ብገምት ማለት ነው በእርግጠኝነት አለምዬ አሳልፋ ትሰጣለች። እንደዚህ አይነት ወንጀል ሰርቶ ቢሆን እኔ ራሱ ገንዘብ ከፍዬ በእርግጠኝነት ከእስር ቤት አላስወጣውም። እንዴት በሴቶች ላይ የኔ ያክል ግፍ እንዴት ያደርጋል ብላ የምትጸጸትና ከልቧ የምትናገር ይመስለኛል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።